ከዛ አላህ እሳቷን ምን ብሎ አዘዛት እሳቷን እንዳትቃጠል ቀዝቃዛና ሰላማዊ ሁኚ አላት አምደካኝ ነበር ንጉስ ነበር እንዳውም ምን ይል ነበር እኔ አምላክ ነኝ ይያለ ሰዎች እንዲያመልኩት ላይ ይፈልግ ነበር ስለ ኢብራሂም ወሬ ደረሰው ጌታህ ማን ነው አላቸው ነብዩላህ ኢብራሂምን ጌታህ ማን ነው ሁለቱ ብቻ ነው ያመኑለት ንምሩድ ጋር ተከራከሩ ከዛ በኋላ ደግሞ ከባቢሎን ምድር ወደ ግብጽ የግብጽ ንጉስም እንደዚሁ የመጨረሻ ክፉ የመጨረሻ አስቸጋሪ የመጨረሻ ጨካኝ ሆነ ሰው ነበር ቆንጆ የሚባሉ ሰዎችን ይወስድ ነበር ወደ ቤተ መንግስት በጉልበት እየቀማ ይወስድ ነበር በወታደሮቹ በአላህ መመካታቸው ማን ነበር ስሙ ሰውየው ንጉስ ንምሩድ የነብዩላህ ኢብራሂም ባለቤታቸው ማን ነበር ስሙ ሳራና ሃጀር ማሻአላህ በንጹህናውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتشو تملكاتشو تشاتشين على الفطرة ويم دقمو የአፍላነት መልኮች ብለን የሰየምነው ፕሮግራማችን ዛሬም በሌላ ክፍል ተገናኝተናል ማለት ነው ኢንሻአላህ በባለፈው ክፍል ከልጆቻችን ጋር ከነሱ ጋር ማለት ነው የነብዩላህ ሷሊህ ታሪክን ማብቂያና የነብዩላህ ኢብራሂምን ታሪክ ጀምረን ነበር ያቋረጥነው ማለት ነው በድጋሚ ልጆች እንኳን ወደ ስቱዲዮ መጣችሁ ማለት ወዳለው ኢንሻአላህ እናንተም ደግሞ በቴሌቪዥን የምትከታተሉ ልጆቻችን ባለፈው ካቆምንበት ቦታ ላይ ስለሆነ የምንቀጥለው በትክክል በደንብ እንድታዳምጡ አደራ እላለሁ ማለት ነው ኢንሻአላህ ኸይር ኢንሻአላህ ቀጥታ ወደ ፕሮግራማችን እንገባለን ማለት ነው በባለፈው ያቆምነው የምታስታውሱ ከነበረ ነብዩላህ ኢብራሂምን ታሪክ ጀምረን ነበር ነብዩላህ ኢብራሂም አባታቸው ጣዖት ያመልክ እንደነበረ በባቢሎን በሻም አካባቢ አረብ ዓለም አካባቢ ራሱ አጠቃላይ ጣዖታትን ያመልኩ እንደነበረ ከዛ ባቢሎን ደግሞ ፀሐይ ጨረቃን ከዋክብቱን ያመልኩ እንደነበረና ነብዩላህ ኢብራሂም አለይሂ ሰላም በምን መልኩ ጣዖት ይሄ ምንድነው ፀሐይ ጨረቃ ኮከብ አምላክ እንዳልሆኑ አስረድተዋቸው ሰዎቹ አልሰማ ብለው አሁንም ሲከራከሩ ነብዩላህ ኢብራሂም ምንድናቸው እነዚህ እናንተ አምላኮች የምትሏቸው እነዚህ ቅርጻ ቅርጾች ስዕሎች ምንድናቸው ብለው ሲጠይቋቸው እነዚህ አባቶቻችን ሲያመልኩት የነበረው ነገር ነው ብለው ያላቸው የመጨረሻ ማስረጃ ያ ነበር እነዚህ አምላክ ናቸው ብለው በትክክል ማስረዳት ማሳመን አይችሉም ብቸኛው ማስረጃቸው አባቶቻችን ያመልኩት ነበር ብለው ተናገረ ነብዩላህ ኢብራሂም አይጠቅሙም አይጎዱም እነዚህ ብለው ተከራከሯቸው ሲከራከሩ እነዚህ ጣዖታቶች ከአርራህማን ከዓለማት ጌታ ውጪ ያሉት አምላክ የምትሏቸው በሙሉ አዱውሊ አሉ የኔ ጠላቶች ናቸው አወጁ እንዳውም እሰራላችኋለሁ ዘወር ሰትሉ ብለው ነብዩላህ ኢብራሂም ዛቱባቸው ከልጅነታቸው ጀምሮ ነብዩላህ ኢብራሂም ጣዖታትን አያመልኩም ነበር አባታቸው ራሱ ገባ ጣዖት ሽጡ ብሎ ሲልካቸው በነገራችን ላይ ስሙን አልነገርኳችሁም የነብዩላህ ኢብራሂምን አባት አዘር ይባላል ማን ይባላል አዘር ይባላል ማለት ነው ጣዖት ሽጥ ብለው ወደ ገበያ ልጆቹንም ኢብራሂምም ሲልካቸው ሌሎቹ ልጆቻቸው ጣዖት ሽጠው ሲመለሱ ኢብራሂም ደግሞ ይሄን የማይጠቅም የማይጎዳ የሆነ የሚገዛኛለ እያሉ ሲሉ ሰው እንደዚህ እየተባለ አይገዛም በዚህ መንገድ ነው ያደጉት ማለት ነው መጨረሻ ላይ ሰዎቹ ወደ በዓላቸው ሁሉም ሲወጡ ነብዩላህ ኢብራሂምና እንጂ ወደ በዓል እንውጣ ሲሏቸው እኔ አሞኛል ብለው ነብዩላህ ኢብራሂም ቀሩ ይሄ ከአላህ ውጭ የምታመልኩት ነገር አሳመሞኛል አንገብግቦኛል እነሱ ግን ምናልባት የመረማሞት ነው ብሎ አስበው ሊሆን ይችላል ማለት ነው ከዛ በኋላ ሁሉም ሄዱ ነብዩላህ ኢብራሂም ጣዖቶቹ ያሉበት ቤት ውስጥ ገቡ ማለት ነው
ቤተ አምልኮ ለምሳሌ እንደዚህ አይነት ትልቅ ቤት ይሆንና ውስጡ ብዙ ቅርጻ ቅርጾች የሚመለኩ ጣዖታት ምናምን ይኖራሉ ማለት ነው። ነብዩላህ ኢብራሂም ገቡ። ከዛ አማልክቶቹ አጠገብ የምግብ አይነት ቀርቧል። ምግቡን የሚያስቀምጡት ለምንድን ነው? የሚበሉ አይደሉም መቼም እነዛ አምላኪዎቹ ተመልሰው ሲመጡ አምላኪ ባረከው ምግብ ብለው በኋላ እንዲበሉት ማለት ነው። ነብዩላህ ኢብራሂም ገቡና አዩአቸው። አላ ተእኩሉን አላቸው። አትበሉም? እንጨቶች ናቸው፣ በድንጋይ የተፈለጠ ቅርጻ ቅርጽ ነው፣ ብሉ እንጂ ይሏቸዋል። ነብዩላህ ኢብራሂም ተናገሩ እንጂ አትሰሙም? ምንድነው? ነብዩላህ ኢብራሂም በጣም በመገረም ማለት ነው ማለኩም ላ ተንጢቁን፣ እንደው ለመሆኑ ለምንድነው የማትናገሩት? ተናገሩ እንጂ ደግሞ ምግብም ቀርቧል ብሉ እያሉ ነብዩላህ ኢብራሂም በመገረም እንደዛ አሉ። ከዛ በኋላ በያዙት ጥልቆ ማለት ነው መፍለጫ ውስጥ ያሉትን ጣዖቶች በሙሉ በግራም ያለውን በቀኝም ያለውን ስብርብር አደረጉት ሁሉንም። ግን ከጣዖቶቹ ውስጥ ማለት ነው ግዙፍ የነበረ አንድ ብቻ ነበር ትልቅ። ከዛ ሁሉንም ሰባብረው ሲጨርሱ ትልቁን ይዘው ሄዱና ይሄን መፍለጫውን እዛ ትልቁ ጣዖት ትከሻው ላይ ያደረጉለትና ወጡ ነብዩላህ ኢብራሂም። ከዛ በኋላ ሰዎቹ በዓላቸውን አክብረው ተዝናንተው ጨፍረው ተመለሰው አምላኮቻቸው አጠገብ አምላኮቻቸው አይደለም አምላኮቻችን ናቸው ብለው የሚያስቡት ጣዖቶቹ አጠገብ ገቡ። ሲገቡ እንዳለ ተፈልጠው እንኳን ሲያዩዋቸው እነዚህ ራሳቸውን እንኳን መጠበቅ የማይችሉ ብሎ የሰው ልጅ ያስባል አይደለም። እነሱ ደግሞ ምን አሉ? ጮሁ። من فعل هذا بآلهتنا በአምላኮቻችን ላይ ይሄን ያደረገው ማን ነው? አምላኬን የፈለጠው ማን ነው ስትል በጣም ያስቃል። ማን ነው አምላኮቻችንን ፈላልጦ ጨረሳቸው? ማን ነው ይሄ ድንበር አላፊ? በጣም ተናደዱ። ከዛ እንደዛ እየተጫጫሁ እየተበሳጩ ነብዩላህ ኢብራሂም ተዛሏቸው ሲዝቱባቸው። እንደውም ሰራላችኋለሁ ብሏቸው ነበር። ዞር ስትሉ ማረገውን ነገር አታቁም ብለው ነበር ነብዩላህ ኢብራሂም። አስታወሱ። አንድ ወጣት ነበር ኢብራሂም የሚባል ልክ እንደማያውቁት እንኳን ማለት ነው ብዙ ኮድ ዳዕዋ አድርጎላቸዋል። ልክ እንደማይታወቅ ሰው ስሙ ኢብራሂም የሚባል አንድ ወጣት ነበረ አምላኮቻችንን በክፉ ሲያነሳ የነበረ እሱ ነው የሚሆነው። ጥሩት ተባለ። ነብዩላህ ኢብራሂምን ሂደው አስራው እጃቸውን እየገፈታተሩ ጣዖቶቹ አጠገብ አቀረቧቸው ነብዩላህ ኢብራሂምን አለይሂ ሰላም። ከዛ ምን አሉ? أأنت فعلت هذا بآلهتنا أنت نه ይሄንን የሰራው በአምላኮቻችን ላይ ተናገር ሐቁን። አንተ ነህ አምላኮቻችንን አይደል ይፈላለጥከው ይሰባበርከው? ከዛ በኋላ ነብዩላህ ኢብራሂም ምን አሉ? አይ بل فعله كبيرهم هذا አይ አይደለም ይፈላለጣቸውማ ይሄ ትልቁ ጣዖት ነው አሉ። እዛ ለትልቁ ጣዖት አስተርፈው ትከሻው ላይ ያደረጉለት ከኔ ውጭ እነዚህ ለምንድን ነው የሚመለኩት? እኔ ያለው ትልቁ ብሎ ተናዶ ቀንቶ ይሄ ትልቁ ጣዖት ነው ወስዶ ፈላልጦ ሱብሃንአላህ ሰው ልጅ ምን አይነት ደረጃ እንደሚደርስ እሱ ነው ፈላልጦ ይጨርሳቸው አሉ። ከዛ በኋላ ጠይቁት የሚናገር ከሆነ እነሱም ጠይቋቸው የሚናገሩ ከሆነ ማን እንደፈለጣቸው ይናገሩ። አምላኮች ከሆነ መናገር አይችሉም መቼም። ይሄንንም የሚያደርጉት ነብዩላህ ኢብራሂም ምናልባት ሰዎቹ ትንሽ እንኳን ካስተነተኑ አእምሯቸውን ካሰሩት ይሄ በቂ ነበር። እነዚህ ራሳቸውን እንኳን የማይጠብቁ እንኳን ከመፈለጥ ዝንብ ግንባራቸው ላይ ወይ አፍንጫቸው ላይ ወይ ጉንጫቸው ላይ ብታርፍ እሺ ብለው እንኳን ማባረር አይችሉም። የሰው ልጅ እንኳን ዝንብ እሺ ብለው ያባረራል። እንጨቶች ናቸው ዝንባቸው እሺ ብለው እንኳን ማያባሩ። አሁን ደግሞ ተፈላልጠው ጭራሽ ነብዩላህ ኢብራሂም አንተ ነህ በአምላካችን ላይ ይሄን ይሰራው ሲሉ ነብዩላህ ኢብራሂም ትልቁ ነው አሉ። ጠይቋቸው። ከዛ በኋላ ተበሳጩ ተናደዱና ወደ አላህ ከመመለስ ከመተውበት እንደማይጠቅሙ ከመረዳት ይልቅ ምን መረጡ? ይሄንን ሰው እንበቀለው አሉ። አምላኮቻቸው ላይ እንደዚህ አድርጓል
ይሄን ሰው መበቀል አለብን አሉና ተነሱ አምላኮቻችሁ ላይ ይሄን ያደረገውን ሰው መበቀል መቻል አለባችሁ እንሱሩ አሊሃተኩም አሉ አምላኮቻችሁን እርዱ አምላኮቻችሁ ሊረዱ ነው እንግዲህ ያዙት ነብዩላህ ኢብራሂምን ይሄ ነብዩላህ ኢብራሂም አምላካችሁ ላይ ይሄን አድርገው አሁን ማትበቀሉት ከሆነ መቼም አትበቀሉትም አሁን አድርጉት ተባባሉ ተነጋገሩ ነብዩላህ ኢብራሂምን ደግሞ በጣም በሚያስጠላ ሁኔታ እና በሚያናድድ ሁኔታ ሊያንገላቷቸውና ሊቀጧቸው ፈለጉ ምን አደረጉ ከተማው ውስጥ በጣም ትልቅ እሳት እንዲቀጣጠል አደረጉ እሳት ገጠር ውስጥ ከተማም ያለው ሰው በሙሉ ትንሹም ትልቁም እያንዳንዱ ሰው እንጨት እንዲሰበስብ አዘዙ ነብዩላህ ኢብራሂም ታስረዋል እንጨት ተሰበሰበ hatta ባልቴቶች ሊሞቱ ሲሉ ራሱ እንደ ወስያ ኢብራሂም የሚቀጣልበት እንጨት ልጆቻቸው እንዲያደርሱ ላይ እናገሩ ነበር እንጨት ተሰበሰበ ከዛ አቀጣጣሉት እሳቱ ሲቀጣጣል እሳቱ በጣም ኃይለኛ ከመሆኑ የተነሳ ከእሳቱ በላይ ወፍ ማለፍ አይችልም ልክ ከእሳቱ በላይ ሩቅ ሆኖ ነው አይደል ልክ ስታልፍ ወፏ ጥልፍ አድርጎ ያስገባታል አንድ ሰው ለማቃጠል ይሄንን የሚያክል እሳት ማንደድ ከዛ ኢብራሂምን እዚህ ያስገብተን እናቀጥሏለን ተስማሙ ከዛ መንጀኒቅ አዘጋጁ ወስፈን ጠራለን አይታችሁ ከሆነ እንደዚህ በእንጨት እንደዚህ ረጅም ይደረግና እዚህ ላይ የሆነ ነገር ወይ ሰው የሆነ ድንጋይ ነገር አድርገው የሚወረውሩት ነብዩላህ ኢብራሂምን እንደዛ አይነት ነገር ላይ አስረው ሰዎቹ ቀርበው ወደ እሳቱማ መጣል አይችሉም እሳቱ በጣም ኃይለኛ ነው ከዛ ነብዩላህ ኢብራሂምን እዛ መንጀኒቅ ላይ አድርገው አስረው ወደዛ እሳት ወረወሩት ነብዩላህ ኢብራሂም እሳቱ መሃል ላይ ያረፉ ነብዩላህ ኢብራሂም ከዛ በኋላ እንደሚሉት ምንድነው ምን ይላሉ ጅብሪል አለይሂ ሰላም መጣና መረዳህ ነገር አለ ወይ ማግዝህ ነገር አለ ወይ አላቸው ይላሉ ከዛ ምን አሉ አላህ ካንተ ከሆነ እርዳታው አልፈልግም ማለት ነገር ግን እርዳታው ከአላህ ከሆነ ያለሁበትን ሁኔታ አላህ የበለጠ ስለሚያውቅ እሱ ይረዳኛል حسبي الله ونعم الوكيل الله በቂ ነው ምን ያማረ መመኪያ ነው ምን ያማረ በቂ ነው አላህ ለባሪያው ማለት ነው እንደዛ ነብዩላህ ኢብራሂም ከዛ አላህ እሳቷን ምን ብሎ አዘዛት ያ ናሩ ኩኒ በርደን ወሰላማ አንቺ እሳት ሆይ ቀዝቃዛና ሰላማዊ ሁኚ ለኢብራሂም ማለት አላህ ካዘዛት ነው አላህ የሚፈልገውን ነገር ሁን ብቻ ነው የሚለው መሆን ብቻ ነው ያለው አማራጭ ማን ነው አላህ Subhanahu Wa Ta'ala ነው ሁሉንም ከውን የፈጠረው አላህ خالق السماوات والارض ሰማያትን ምድርን በመካከላቸው ያለውን ሁሉ የፈጠረው ማን ነው አላህ እዚህ የፈለገውን ነገር ማድረግ ይችላል እሳቷን እንዳታቃጥይ ቀዝቃዛና ሰላማዊ ሁኚ አላት ምን ይላሉ እንደውም እዚህ ጋር ሙፈሲሮቹ ሲያወሩ እሳቷን ቀዝቃዛ ሁኚ ብሏት ብቻ ቢተዋት ኖሮ ምናልባት ነብዩላህ ኢብራሂም ቅዝቃዜው በጣም ከባድ ይሆንባቸውና ይጎዱ ነበር ይላሉ ግን ምን አለ ሰላም ቀዝቃዛና ሰላማዊ ሁኚ አላት ያ ሁሉ እሳት እየተቀጣጠለ ወፍ እንኳን ማለፍ የማይችልበት ሰው መቅረብ የማይችልበት እሳት ሆኖ ነብዩላህ ኢብራሂም መሃል ላይ ሰላም ከዛ ሰዎች እሳቱ ተቀጣጥሎ አልቆ ነብዩላህ ኢብራሂም የሆኑትን ነገር ለማየት ሁሉም ሰው ከቦ ይመለከታል ከዛ እሳት ውስጥ አጥንት እንኳን አይገኝም ሁሉም ሲቃጠል አይደለም እንዴ በትክክለኛው በመናቀውኛ ልክ እሳቱ ብዙ ቀን የተቀጣጠለው ከዛ ልክ እሳቱ ጠፈት ሲል ነብዩላህ ኢብራሂም ምንም ነገር ሳይሆኑ እጃቸው የታሰሩበት ገመድ አለ አይደለም እሱ ብቻ ነው የተፈታው ከዛ ምንም ሳይሆኑ ነብዩላህ ኢብራሂም ከእሳቱ ወጣ አባታቸው ጋር ብዙ ጊዜ ይጣሉ ነበር በዚህ አማልክቶችን አትስደብ አማልክቶችን አትጥላ ያለ አባታቸውንም ብዙ ጊዜ መከረውታል ነብዩላህ ኢብራሂም ሲወጡ ሲያይ ኢብራሂም ሐቅ ላይ መሆናቸውን ያቃል ግን አያምንም ምን አላቸው ኒዕመል ኢላሁ ኢላሁከ ያ ኢብራሂም ምን ያምር ጌታ ነው ያንተ ጌታ አላህ ምን አይነት ድንቅ ጌታ ነው ያንተ ጌታ
አላቸው ከዛ ነብዩላህ ኢብራሂም በሰላም ከእሳቱ ውስጥ ወጡ ማለት ነው ከዛ በኋላስ ምን ተፈጠረ ከእረፍታችን ስንመለስ ደግሞ እንቀጥላለን ኢንሻአላህ ፕሮግራማችን አላለቀም ከረፍት በኋላ ተመልሰን መተን እናሟላለን ሰላም አለይኩም ወራህመቱላሂ ወበረካቱ በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ሰላም አለይኩም ወራህመቱላሂ ወበረካቱ ከረፍታችን ተመልሰን ተገናኝተናል ኢንሻአላህ የነብዩላህ ኢብራሂም ታሪክን እየተመለከትን ነበር የነበረው ነብዩላህ ኢብራሂም እሳቱ ውስጥ ገብተው በሰላም እንደወጡ ተመለከትን ከዛ የኢብራሂም አባት በጣም ተደነቀና ምን አይነት ድንቅ ጌታ ነው ያንተ ጌታ አላቸው ነብዩላህ ኢብራሂም ከዛ በኋላ ከዛ እሳቱ ወጡ ከዛ በኋላንም ነብዩላህ ኢብራሂም ዳዕዋቸውን ቀጠሉ ከዛ በሰዓቱ የነበረ አንድ በጣም አምባገነን ማለት በጣም ክፉ ጨካኝ የነበረ ማለት ነው በጣም ክፉ በጣም ጨካኝ የነበረ ንጉስ ነበር እንደውም ምን ይል ነበር እኔ አምላክ ነኝ እያለ ሰዎች እንዲያመልኩት ላይ ይፈልግ ነበር ጭራሽ ማለት ነው ማን ይባላል ነምሩድ ይባላል በጣም ከባድ ንጉስ ነበር ስለ ኢብራሂም ወሬ ደረሰው ኢብራሂም እንደዚህ ኢብራሂም የሚባለው ወጣት ባቢሎን አካባቢ ያለ እንደዚህ እሳት ውስጥ ሁላ ወርውረውት ፈጣሪው አላህ ከዛ እሳት ያወጣው ጠንካራ ጎበዝ ብሎ ስለ ነብዩላህ ኢብራሂም ታሪክ ሲደርሰው ይሄን ወጣት አምጡት ወደኔ አለ ነብዩላህ ኢብራሂምንም እንግዲህ ሊፈታተናቸው ነው እንግዲህ በሱ ቤት ነብዩላህ ኢብራሂም ተጣርተው ንጉሱ ፊት ይቀርባሉ ከዛ በኋላ ተከራከራቸው ጌታ ማን ነው አላቸው ነብዩላህ ኢብራሂምን ጌታ ማን ነው እሱ አምላክ ነኝ ይያለ የእናትና አባቱን ያቃልኩ ግን እኔ አምላክ ነኝ ይላል ያንን ሳያረጋግጥ ነብዩላህ ኢብራሂምን ደሞ ጭራሽ ማን ነው ጌታ ይላቸዋል ሱብሃን ከዛ ጌታዬማ የኔም ያንተም አምላክ ነው የሁላችንም አምላክ ነው የኔ ጌታ አላህ ሲሉት እኔም አምላክ ነኝ አለ ከዛ በኋላ ምንድነው ያንተ አምላክ አላህ አምላክ ነው የኔ አምላክ ነኝ አለ እሱ ከዛ ነብዩላህ ኢብራሂም በጣም ዳዕዋ ሲያረጉ ታራ እንደዚህ ክርክ እንዴት አምላክ ነኝ ይላል ብለው መቆጣት መናደር ሳይሆን የማይመልሱ አይነት ቻሌንጅ ውስጥ አስገቡት ተከራከሩት ምን አሉት የኔ ጌታዬ አላህ ህይወት የሚሰጠው ህይወት የሚነሳው የኔ ጌታ አላህ ነው አንድ ሰው የሚፈጥረውና ከዛ ደግሞ ጫፍ የሚገለው ማን ነው አላህ ነው እንደዛ አሉት ይሄንማ እኔ ማድረግ ይችላል አለ እንዴት ማድረግ ትችላለህ ከእስር ቤት ሁለት ሰዎችን አስመጡልኝ አለ ከእስር ቤት ሁለት ሰዎች መጡ ሁለቱም ሰዎች ከባባድ ወንጀል ሰርተው ሞት ተፈርዶባቸዋል አንዳንዱ ወንጀል ሞት የሚያስፈርድ ወንጀል አለ አይደል ከባድ ሲሆን ሞት የተፈረደባቸውን ሁለት እስረኞች አመጣና አንዱን ግደሉት አለ አንዱን ገደሉት አንዱን ደግሞ ነፃ ብያለሁ ወደ ቤት መሄድ ትችላለህ አለው ይሄው ህይወት መስጠት ህይወት መንጠቅ ማለት እኮ ይሄ ነው የነገር አለ አለ ግን ነብዩላህ ኢብራሂም ግን ከመጀመሪያው እኔ ነበርኩኝ መጀመሪያ አልነበርኩም አላህ ነው ያስገኘኝ ነበር ካንተ አልነበርኩም ባባ ነበረ ማማ ነበረች አልነበረች ካልነበርንበት የፈጠረን አላህ ነው በተረሻም ላይ ደግሞ የሚገለን አላህ ነው እሱ ግን በእንደዚህ በማይረባ ለፍስፍስ በሆነ ሐሳብ መግደል ማለት ይሄ ነው ህይወት መስጠት ማለት ይሄ ነው አለ ከዛ ነብዩላህ ኢብራሂም የማይመለሰው ለጥያቄ ጠየቁት የኔ ጌታ አላህ ፀሐይን በመስራቅ አውጥቶ በምዕራብ ነው የሚያስገባት እስኪ አንተ በምዕራብ አውጣና በመስራቅ አስገባት አሉት ቀይር ቦታውን አሉት እስኪ አሁን ይሄን ያደርጋል ያኛውም ትክክል አይደለም እኮ ግን እሳቸው የኔ ጌታ አላህ በመስራቅ ያወጣው
በምዕራብ ነው የሚያስገባት እስኪ አንተ በምዕራብ አውጣና በምስራቅ አስገባት አሉት ከዛ በኋላ ይሄ ምንም فبهت الذي كفر ጸጥ አለ ሊከራከረው የማይችልበት ራስ ነው መጀመሪያም እያወቀ ነው የሚከራከረው ንጉስ ስለሆነ አቅም ስላለው ወታደር ስላለው ብቻ ራሱን ጉሩር ውስጡ ገብቶ ኩራት ነው እንጂ አምላክ እንዳልሆነ ያውቃል የማንና የማን ልጅ እንደሆነ ያውቃል ራሱ አባትና እናቱም ማለት ነው ነብዩላህ ኢብራሂም ተፈታተናቸው ግን ነብዩላህ ኢብራሂም በጣም ብልህ እና ዳዕዋቸው ላይ ጠንካራ የሆነ መከራከሪያ ያላቸው ስለሆነ በዚህ መልኩ ረቱት የነብዩላህ ኢብራሂም ምን ያደርጋቸው አልፈለገም ተዋቸው ከዛ ነብዩላህ ኢብራሂም አሁን ከባቢሎን አካባቢ ባለቤታቸው ጋር ሆነው ወደ ግብጽ ሀገር መሄድ ፈልገው ተንቀሳቀሱ መሄድ ጉዞ ጀመሩ ማለት ነው ያመነላቸው ግን በዛ በሳት ቃጠሎ ጊዜ በዛ መከራ በሚደርስባቸው ሰዓት እነዛ ነፃ ወጥተው ያመነላቸው ባለቤታቸው ሳራና የወንድማቸው ልጅ ሉጥ ነብዩላህ ሉጥ ሳራና የወንድማቸው ልጅ ሉጥ አለይሂ ሰላም ነብዩላህ ሉጥ አለይሂ ሰላም ታሪካቸውን እንመለከታለን ታሪካቸው ይመጣል በቀጣይ ሁለቱ ብቻ ነው ያመኑለት ንምሩድ ጋር ተከራከሩ ከዛ በኋላ ደግሞ ከባቢሎን ምድር ወደ ግብጽ ወደ በኢራቅ አድርገው ወደ ግብጽ መሄድ ፈለጉና ወደ ግብጽ ባለቤታቸው ጋር ጉዞ ጀመሩ መቼም ኢማን ውስጡ የሌለ ሰው ንጉስም ቢሆን ተራም ሰው ቢሆን ሁሌ ሸር ነው የሚያስብ ተንኮል ነው የሚያስብ የግብጽ ንጉስም እንደዚሁ የመጨረሻ ክፉ የመጨረሻ አስቸጋሪ የመጨረሻ ጨካኝ ሆነ ሰው ነበር ምን ያደርጋል ሁሉ ጊዜ የሰዎችን ሚስቶች ቆንጆ የሚባሉ ሰዎችን ይወስድ ነበር ወደ ቤተ መንግስት በጉልበት እየቀማ ይወስድ ነበር በወታደሮቹ ነብዩላህ ኢብራሂምና ባለቤታቸው ሳራ ባንድ እየሄዱ ይያለ ወታደሮቹ ከርቀት ይመለከቷቸውና ሂደው ለንጉሱ ይናገራሉ አንድ ሰው ጋራ የሆነች ልጅ አብራ ይሄደ ነው ሲባል አምጧት አለ ከዛ በኋላ ወታደሮች ይዘው የት ንጉሱ ፊት ያቀርቧታል ማለት ነው ነብዩላህ ኢብራሂም ምንሽ ነው ካለሽ ወንድሜ ነው በያሉት ሰውየው ምን ያደርግ ነበር በሰዓቱ ባልተቤቷ ነኝ ወይም ባሏ ነኝ ካለ ባል ከሆነ ምን ያደርግ ነበር ይገል ነበር ወንድም ነኝ ሲባል ምናልባት ይተዋል ባል ከሆነ አይገላቸውም ማለት ነው ለዛ ሲባል ወንድሙ ነኝ በያለ ከዛ ደግሞ የዲን እህትና ወንድማማችነት ደግሞ አለ ሁለቱም ሙስሊሞች ናቸው በዛ አካባቢ ያለው ሉጥና ሳራ ኢብራሂም ብቻ ናቸው የነበሩት የዲን ወንድሜ ነው በያላት ከዛ በኋላ ገባች ከዛ በኋላ ልክ ተንኮል ሲያስብ ያንዘፈዝፈውና ይወድቃል ያ ረቢ ዱዓ ታረጋለች እሷ ይሄንን ሰው ገደልሽው ባላለሁኝ እባክህ እንዳትገልብኝ ብትልና ይነሳል ደግሞ አሁንም ተነስቶ ድጋሚ ተንኮል ያስባል ከዛ አሁንም አንዘፋዝፈውና ይወድቃል ሊሞት ስል ያ ረቢ በዚህ ምክንያት ቢሞት እኔ እንደገደልኩት ነው የሚቆጠረው ስለዚህ አትግደልብኝ በዚህ ምክንያት ትላለች አሁን ድጋሚ ሲነሳ ሶስተኛ ጊዜ እንደዛ ተንኮል ሲያስብ አሁንም አንዘፍዝፎት ወደቀ ከዛ አሁንም እሷ ዱዓ አደረገች ከዛ ተነሳ ሸይጣን ነው ያመጣችሁብኝ ሰው አይደለም ያመጣችሁብኝ አውጡልኝ አለ እንዳም የዚህ ሴትዮ ከባድ ስለሆነች እቺ ልጅ ወነ ክፉ ነገር እንዳይደርስብኝ ይፈራለሁ አንድ ባሪያ የዛን ጊዜ መቼም ልክ እንደ ዕቃ ሰው ይሸጥ ነበር አይደለም አንድ ባሪያ ምታገለግላት የሆነች ስጧት ይቅርታ ካረገችልኝ ብሎ አንድ ባሪያ ሰጣች ያቺ ባሪያ ደግሞ ማን ትባል ነበር እናታችን ሃጀር የመጀመሪያ ባለቤታቸው አብሯት የነበሩት ማን ነበረች ሳራ አይዋ ከዛ አሁን ንጉሱ ፊት እንደዛ ቀርባ አላህ Subhanahu Wa Ta'ala ጠብቋት ከዛ ጭራሽ ደግሞ እንደው መጥፎ ነገር እንዳይደርስብኝ ብሎ ፈራ ከእንደገና ለነፍሱ አንድ ባሪያ እናታችን ሃጀርን ታገልግልሽ ብሎ ሰጣት ማለት ነው ከዛ በኋላ ተመለሰች
እናታችን ሳራ ከሀጀር ጋር ተመለሱ ነብዩላህ ኢብራሂምም ይጠብቋቸው ነበር ተገናኙ ማለት ነው መጨረሻ ላይ ከዛ እናታችን ሳራ አትወልድም መውለድ አትችልም ብሎ በተፈጥሮ እንደዚህ መውለድ የማይችሉ ምናምን ይባል የለ ያለው መውለድ የሚችሉ ይባል የለ እናታችን ሳራ ደግሞ አጋጣሚ ሆኖ ያላህ ተቅዲር ሆኖ መውለድ የምትችል አልነበረች ከዛ ይሄ አላህ ነብይ ይሄ ጠንካራ ሰው ይሄ ጎበዝ ሰው ልጅ ሳይኖረው ሊቀር እኮ ነው አለችና እቺን ባሪያዬን አገልጋዬን አግባትና ከሷ ልጅ ይኖረ እኔ ልጅ ልሰጥህ አልሳልኩም ከኔ ልጅ የለህም ስለዚህ ሀጀርን አግባና ልጅ ይኖረ አለቻቸው ከዛ ነብዩላህ ኢብራሂም ተስማሙ ሀጀርን አገቡ ማለት ነው ከዛ በኋላ ሀጀርና ሳራ ሁለቱም የነብዩላህ ኢብራሂም አለይሂ ሰላም ባለቤቶች ሚስቶች ሆኑ ማለት ነው ከዛ ባንድ እየኖሩ ይያለ በአላህ ቢሻራ ነብዩላህ እስማኤልን አለይሂ ሰላም እናታችን ሀጀር አረገዘች ከዛ በኋላ ነብዩላህ እስማኤል ተረገዘ ከዛ ነብዩላህ እስማኤል ሲረገዝ እናታችን ሳራ ቀናች ያው ሰው መቼም ይቀናል በተፈጥሮ ከዛ አብሬ መኖር አልፈልግም እንደውም ይዘህልኝ ከዚህ እምቢ ብላስ እንትን ሲሉ ነብዩላህ ኢብራሂም ሀጀርን ይዘው ጉዞ ገቡ ማለት ነው የእናታችን ሳራ ብቻ እንደዛ ስላለች ብቻ ሳይሆን በአላህ Subhanahu Wa Ta'ala ትእዛዝ መሰረት ሀጀርን ይዘው እንዲሄዱ አላህ ማዟቸው ስለነበር ሀጀርን ይዘው ወጡ ከዛ ሀጀርን ይዘው በረሃ ወዴት ነው የሄዱት ወደ በረሃ ሆኖ ወደ መካ ወዳለበት መከተል ሙከረማ እዛ ይዘዋት ሄዱ ግን መካ ምንም ነገር አልነበረም የዛን ጊዜ ከዓባውም የለም የሚኖር ሰውም የለም ውሃም የለም ምንም ነገር የለም አፈር አቧራ ተራ ብቻ ነበር የነበረው እናታችንን ሀጀር ይዘዋት ሄዱ እዛ ከዛ በኋላ ይሄደው ይያለ የሆነ ቦታ ላይ ሰንቀሳጧቸው ውሃ ተምር የሚበላ ነገር ሰጧቸውና ነብዩላህ ኢብራሂም አለይሂ ሰላም እናታችን ሀጀርን ሳያናግሯት ወደፊት ዝም ብለው መሄድ ጀመሩ ጥላዋት ማለት ነው ከዛ እናታችን ሀጀር ኢብራሂም ያ ኢብራሂም ለማን ነው ጥለህን የምትሄደው ለምንድን ነው ጥለህን የምትሄደው ለማን ነው ጥለህን የምትሄደው ያለች ፈርታ ጠየቀቻቸው ነብዩላህ ኢብራሂም መልስ አልሰጧትም ዝም ብለው ሲሄዱ ከዛ መጨረሻ ላይ ምን አለች አላሁ አመረከ بهذا አላህ ነው በዚህ ያዘዘ አለቻቸው ከዛ ዞር አሉና አው አላህ ነው በዚህ ያዘዘ አሏት ከዛ ምን አለች اذا لا يضيعنا الله ከሆነ እዚህ ጥለህን እንድትሄድ ያዘዘ አላህ ጥሎ አይጥለን በአላህ ላይ የነበራት መመካት በጣም ግዙፍ ነበር ማለት ነው አላህ ከሆነ ያዘዘ ጥሎ አይጥለንም አብሽር ሂድ አለቻቸው ነብዩላህ ኢብራሂምን ማለት ነው የነብዩላህ ኢብራሂም ታሪክ አሁንም አላለቀም ግን ለዛሬ እዚህ ላይ እናቆማለን ማለት ነው አሁን አንተን የምጠይቀህ ስም ሳይሆን የምጠይቀህ ከነብዩላህ ኢብራሂም ከተማርነው ታሪክ እስኪ የተወሰነ ነገር ንገረኝ እስኪ አንተ ከተማርነው ምን ተማረ ዛሬ እሺ አንተ መልስልኝ የነብዩላህ ኢብራሂም በአላህ መመካታቸው ከዛ ነብዩላህ ኢብራሂም የተከራከሩት ሰውዬ ማን ይባላል አምላክ ነኝ ብሎሱ ከዛ ጌታ የኔ አምላክማ የኔም ያንተም የሁሉም ፈጣሪ አላህ ነው ብለውት ከዛ እኔም አምላክ ነኝ ብሎ ተከራከሩት አይደለ ማን ነበር ስሙ ሰውዬው ንጉስ ነምሮድ ማሻአላህ ክርክራቸው ምን ነበር እንዴት ተከራከሩ አላህ ሰውን መፍጠር ይችላል ብሎ ነብዩላህ ኢብራሂም የሚፈጥረውም የሚገለውም አላህ ነው አሉት ነብዩላህ ኢብራሂም ያኛው ንጉሱ ደግሞ እኔ አምላክ እኔ መፍጠር ምሽለው እኔ መግደል ምሽለው ብሎ ሁለት ከስረኞች መጣና አንዱን በእንትን ወታደሮች አስገደሉና አንዱም ደግሞ ሂዱ ህይወት እጁናል ወደ ፈለገበት ይላል ከዛ በኋላ እኔም ህይወት ሰጥቻለሁ እኔም ገድያለሁኝ አለ አይዋ ማን ይባላል ይሄ ነምሮድ ይባላል እሺ የነብዩላህ ኢብራሂም ባለቤታቸው ማን ነበር ስሟ እናታችን
ሳራና ሀጀር ሀጀር እናታችን ሳራና ሀጀር ማሻአላህ እሺ እናታችን ሳራ አለይሂ ሰላም የግብጽ ያለው ንጉስ ጋር ገብታ የመጨረሻ ላይ ስትወጣ ከዛ ይዛት ይወጣቻት የነብዩላህ ኢብራሂም ባለቤት ማን ትባላለች ሀጀር አልሰማውም ግን ሀጀር እናታችን አይዋ ሀጀር ማሻአላህ ቆንጆ ነበር በደንብ ታዳምጣላችሁ ጥያቄውንም በደንብ ትመልሳላችሁ በጣም ማሻአላህ ድንቅ ነበር ቆንጆ ነው የዛሬውን ፕሮግራማችን ደግሞ እዚህ ጋር እናቆምና የነብዩላህ ኢብራሂም ታሪክ አሁንም አላለቀም ማለት ነው ከዛ በቀጣይ ክፍላችን ደግሞ ድጋሚን የምንመለከተው ይሆናል ማለት ነው ውድና የተከበራችሁ ተመልካቾቻችን የዛሬው የነብዩላህ ኢብራሂም ታሪክ ይህንን ይመስል ነበር ማለት ነው በቀጣይ ክፍል እናታችን ሀጀራ መንገጠማት እዛ እንዴት አይነት ኑሮ ኖሮች የሚለው ነገርና ሌሎች ተያያዥ ታሪኮችን የምንመለከት ይሆናል ለዛሬው ግን እዚህ ጋር ያበቃል على الفطره السلام عليكم ورحمه الله وبركاته በንጹህነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብንነግራቸው ባማረው ተፈጥሮ እንድናቆያቸው